እጅግ አሳዛኝ የሆነ መረጃ ተሰምቷል። በሀገር አሜሪካ ኢትዮጵያዊው አርቲስትና አክቲቪስት እጅግ በሚያስደነግጥ ሁኔታ ህይወቱ ማለፉ ተሰምቷል። ታዋቂው አርቲስት በምን ምክንያት ህይወቱ አለፈ? በሆስፒታልስ ምን ተፈጠረ? ሙሉ መረጃውን በስፋት እናስደምጣችኋለን። የአቶ ጌታቸው ረዳ አነጋጋሪና ያልተጠበቀ ትችትንም በዝርዝር መረጃችን አካተናል። በዝርዝር ሰዓታችን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ትራምፕ በዚሁ አቋማቸው ከቀጠሉ አንድም እንኳን ደጋፊ ይኖራቸዋል ማለት ዘበት ነው። ትራምፕ ላይ የተነሱ ያሉ ተቃውሞች እጅግ እየበረከቱ ቀጥለዋል። ይህንን መረጃ በዝርዝር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎች ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚልም ተቃውሟቸውን ገልጸዋል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሳውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ነው የጠየቀው። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂደዋል የሚል አገላለጽም ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይሄው የህወሓት ኃይል የአቶ ጌታቸው ረዳ አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለትም ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌደራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔም አቋቁመዋል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሎታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪም አቅርቧል። የሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሄድም አስጠንቅቋል። ይህንን አቋሙን የፌደራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቅልኝ ሲልም ገልጿል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱ ይፋ ባደረጉበት ወቅትም ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሎችም የካቢኔ አባላት ምስጋናና እውቅና ለመስጠት ያለመ ስነ ስርዓትም ይካሄዳል ብለው ነበር። ወደ ቀጣይ መረጃችን ስናመራ ከሀገር አሜሪካ እጅግ አሳዛኝ የሆነ መረጃ ተሰምቷል። በርካቶችም ይህንን መራር ሐዘን እየተቀባበሉትም እየዘገቡት ይገኛሉ። በአሜሪካ ኑሮውን ያደረገው ድምጻዊ ሰለሞን ተካልኝ ማረፉ ነው የተሰማው። ድምጻዊውና አክቲቪስቱ ሰለሞን ማረፉ በስፋት እየተነገረ ይገኛል። ይህም በርካታ ወዳጅ ዘመዶቹን አስደንግጧል። በአሜሪካ ኑሮውን ያደረገው ድምጻዊ ሰለሞን ተካልኝ ያረፈው በድንገተኛ ህመም ሲሆን እስካሁን ምክንያቱም አልታወቀም። ድምጻዊ ሰለሞን አንቺም 00 እኔም 00 በሚለው ዘፈኑ ይበልጥ የሚታወቅ ዝነኛ ድምጻዊ ነበር። ድምጻዊ ሰለሞን የአንዲት ሴት ልጅ አባትም ነበር። ታዲያ በሆስፒታል ምን ተፈጥሮ ነው ስለሚለው የተባለ ነገር የለም። ድምጻዊ ሰለሞን ራሱ ነበር ወደ ሆስፒታል መኪናውን እያሽከረከረ ሄደው። ነገር ግን ከሆስፒታል የተሰማ አንዳች መረጃ የለም። ድምጻዊ ሰለሞን ተካልኝ በሆስፒታል ግን ስለ ማረፉ በርካቶች እየገለጹ ይገኛሉ። ለድምጻዊ ሰለሞን ወዳጅ ዘመዶች እንዲሁም ለሚያውቁት ሁሉ ልባዊ መጽናናትን በሚዲያችን ስም እንመኛለን። ወደ ቀጣይ መረጃችን ስናመራ ፕሬዝዳንት ዶናልድ ትራምፕ በቅርቡ የወሰዷቸውን እርምጃዎች በመቃወም ቅዳሜ ዕለት በሺዎች የሚቆጠሩ ሰዎች በአሜሪካ የተለያዩ ከተሞች አደባባይ ወጥተዋል። ራሳቸውን 501 በማለት የሚጠሩት ሰልፈኞቹ አደባባይ የወጡት የአሜሪካ አብዮታዊ ጦርነት የተጀመረበትን 250ኛውን በዓል ታሳቢ በማድረግ ነው። ተቃዋሚ ሰልፈኞቹ 50 ተቃውሞች 50 ግዛቶች ራሳቸውን 551 በማለት የሚጠሩት ሰልፈኞቹ
ሰልፈኞቹ አደባባይ የወጡት የአሜሪካ አብዮታዊ ጦርነት የተጀመረበትን 250ኛውን በዓል ታሳቢ በማድረግ ነው። ተቃዋሚ ሰልፈኞቹ 50 ተቃውሞች 50 ግዛቶች አንድ ንቅናቄ የሚለውን ለመግለጽ 50 አንድ በማለት ራሳቸውን ይጠራሉ። ከዋይት ሃውስ ከቴስላ መሸጫ ማዕከላት እንዲሁም ከበርካታ ከተሞች መነሻቸውን በማድረግ ቅሬታዎቻቸውን ገልጸዋል። ብዙዎች በስተት ወደ ኤል ሳልቫዶር የተወሰደው ኬልማር አበርጎ እንዲመለስም ጠይቀዋል። አሜሪካ ውስጥ የፖለቲካ ተቃውሞች በጣም የተለመዱ እየሆኑ መጥተዋል። በሚያዝያ ወር መጀመሪያ ላይ በመላ ሀገሪቱ የተካሄደው እጃችሁን አንሱ የሚለው የተቃውሞ ሰልፍ በ10 ሺዎች የሚቆጠሩ ሰዎችም ተሳትፈውበታል። ጋሉፕ የተሰኘው ተቋም በቅርቡ በተሰበሰበው የህዝብ አስተያየት 45% መራጮች የትራምፕን የሩብ ዓመት የስራ አፈጻጸም ደግፈዋል። ትራምፕ በመጀመሪያው አስተዳደር ዘመናቸው በተመሳሳይ ወቅት የነበራቸው ድጋፍ ከ41% ከፍ ያለም ነበር። እንደ አውሮፓውያኑ አቆጣጠር ከ1952 እስከ 2020 መካከል ለተመረጡት ፕሬዝዳንቶችም በመጀመሪያ ሩብ ዓመት በአማካይ 60% የህዝብ ድጋፍ አግኝተው ነበር። ቅዳሜ ለተቃውሞ አደባባይ የወጡ ሰዎችም የመንግስትን ብቃት በሚገመግሙ መስሪያ ቤት ደጆች ላይ የተለያዩ ስራዎች እንዲዘጉ መደረጋቸውን የትራምፕ አስተዳደር የኤል ሳልቫዶር ዜጋ የሆነውን አልበርጎ ጋርሲያ እንዲመለስ ለማድረግም ፈቃደኛ አለመሆኑን ጨምሮ በርካታ የትራምፕ እርምጃዎችን አንስተው ተቃውሟቸውን አሰምተዋል። ጊያድ ኤልጀንዴ እንደተናገረው ከሆነ የአልበርጎ መባረር ለተቃውሞ ዋይት ሃውስ የተደረገውን ተቃውሞም ተቀላቅሏል። ትራምፕ ኤል ሳልቫዶር እንድትመልሰው በቀላሉ ግፊት ሊያደርጉ ይችላሉ ብሎም ያምናል። ምንም እንኳን ተቃውሞ በአጠቃላይ ሰላማዊ ነበር ቢባልም የዲሞክራቱ ተወካዩ ስዋስ አንድ ሰው የትራምፕ ምስል በመያዝና በህዝቡ መካከል በማለፍም ቁጣ ለመቀስቀስ ሞክሯል ሲሉ በገጻቸው ኤክስ ላይ ቪዲዮም ለጥፈዋል። ብዙ ሰልፈኞች ሀገሪቱ በእንግሊዝ አገዛዝ ላይ ያቀጣጠለችውን አብዮት የጀመረችበት መግለጫ የሆነውን ንጉስ አያስፈልግም የሚል ምልከታም ይዘው ታይተዋል። ቅዳሜ ዕለት በቦስተን የ50 አንድ ሰላማዊ ሰልፈኞችም ተካሂዷል። ከትዳር አጋሩ ከልጁና ከልጆቹ ጋር ለተቃውሞ አደባባይ የወጣው ቶማስ ባስፎርድም ለመረጃ ምንጫችን እንደተናገረው ይህ በአሜሪካ ውስጥ ለነጻነት በጣም አደገኛ ጊዜ ነው። ሰዎች የዚችን ሀገር አመጣጥና አንዳንድ ጊዜ ለነጻነት መታገል እንዳለብን እንዲያውቁ እፈልጋለሁ ብሏል። በተለይም በኢኮኖሚው ረገድ የትራምፕ ተወዳጅነት እያሽቆለቆለ ይመስላል። በጥር ወር ስልጣን ሲረከቡ የነበራቸው ተቀባይነት 47% ነበር ሲሉም በመግለጽ ነው ይህንን የተናገሩት። በቅርቡ በሮይተርስ ባደረጓቸው የህዝብ አስተያየቶችም ተቀባይነታቸው ስልጣን በተረከቡበት ቀን ከነበረበት 47% ወደ 43% ዝቅ ብሏል። በተመሳሳዩ የህዝብ አስተያየት 37%ዎቹ ብቻ በኢኮኖሚ ላይ ያላቸውን አፈጻጸም ደግፈዋል። ቃለ መሐላ በፈጸሙበት ዕለትም የአሃዝ 42% ነበር። በዚህ ወር መጀመሪያ ላይ ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በመቶ ሺዎች የሚቆጠሩ አሜሪካውያን በአገር አቀፍ ደረጃ ትልቅ የተባለ የተቃውሞ ሰልፍ በማድረግ ተሰብስበዋል። ከዚህ በፊት የተደረገው የተቃውሞ ሰልፍም ቅዳሜ ዕለት ከተደረገው ይበልጣል የተባለ ሲሆን በሁሉም የአሜሪካ ግዛቶች በ1200 አካባቢዎችም ተደርጓል። ቻይናና ግብጽ የመጀመሪያቸውን የጋራ የአየር ኃይል ልምምድ አደረጉ። ይህ የተከናወነው ልምምድ ኤግልስ ኦፍ ሲቪላይዜሽን 2025 የሚል መጠሪያ የተሰጠው መሆኑም ተዘግቧል። እንደ ዘገባው ልምምዱ የተደረገው በግብጽ የአየር ኃይል ጦር ሰፈር ሲሆን የቻይና ተዋጊ ጀቶችም የቅድመ ማስጠንቀቂያ ጀቶች፣ የጭነት ሄሊኮፕተሮችና ሌሎችም በስፍራው ተገኝተው ልምምዱን አከናውነዋል። ከዚህ መካከልም J-10C ተዋጊ ጀት፣ U-20 የተሰኘው ዘመናዊ የጦር አውሮፕላንና KJ-500 እንደሚገኙበትም ጠቅሷል። ግብጽ በዚህ ልምምድ ላይ የተሳተፈችው ሚግ-29 የተሰኘ ተዋጊ ጀቶችን በመያዝ መሆኑን ዘገባው አስረድቷል። የልምምድ በሁለቱ ሀገራት መካከል ያለው ትብብር በመተማመን ላይ የተመሰረተ መሆኑን ያሳያል ሲልም የቻይና መከላከያ ሚኒስቴር ገልጿል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።